ሀራምቤ ሬዲዮ 98.7 የለተሰኞ የመጋቢት 21 ቀን 2018 ዓ.ም የሰዓቱ ዜናዎቻችን አሁን ተሰማላችሁ። ለሰዓቱ ካሰናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹን እናሰማችሁ። በራያ የምርጫ እንቅስቃሴ ያለመጀመሩ በተፈናቃዮች ዘንድ ስጋት ስለመፍጠሩ፣ ቅንጅት የምርጫ ማኒፌስቶውን ይፋ ስለማድረጉ፣ በጋምቤላ ክልል ግጭት ውስጥ ተሳታፊ ናቸው የተባሉ 62 ፖሊሶች ጉዳያቸው በሕግ እየታየ ስለመሆኑ፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። በራያ የምርጫ እንቅስቃሴ ያለመጀመሩ በተፈናቃዮች ዘንድ ስጋት ፈጥሯል። የማንነትና ራስን በራስ የማስተዳደር ጥያቄ በሚነሳባቸው ራያና ወፍላ አካባቢዎች ምርጫ ለመካሄዱ በታጠቁ ኃይሎች ምክንያት አካባቢያችንን ለመልቀቅ ተገደናል የሚሉ የህብረተሰብ ክፍሎች ወደ ቀያቸው ለመመለስ የሚኖራቸውን እድል እንደሚያጠበውና ስቃያቸውን እንደሚያራዝመው ገልጸዋል። አድማጮች፣ የዚህን ዜና ዝርዝር የሀገር ቤት፣ አፍሪካ እንዲሁም ዓለም አቀፍ ዜናዎቻችን እንዳበቁ የምታደምጡት ይሆናል። ቅንጅቱ የምርጫ ማኒፌስቶውን ይፋ አደረገ። ትብብር ለኢትዮጵያ አንድነት የምርጫ የቃል ኪዳን ሰነድ ማኒፌስቶውን ቅዳሜ ዕለት ባዘጋጀው መርሃ ግብር ላይ ይፋ ማድረጉን አስታውቋል። ትብብሩ በማኒፌስቶ የኢትዮጵያውያን መብቶች የተጠበቀበት፣ ድህነትና ረሃብ የጠፋበት፣ የህግ የበላይነትና ፍትህ የሰፈነበት ሀገር ለመፍጠር ማቀዱን አመላክቷል። በሀገሪቱ ይስተዋላሉ ያላቸውን ችግሮች ለመፍታት በኢኮኖሚ በማህበራዊና በፖለቲካ መስኮች አማራጭ ያላቸውንም ሀሳቦች ቅንጅቱ አቅርቧል። በማህበራዊ መስክ በተለይም በጤና በትምህርትና ወጣቶች ላይ እንደሚሰራ አስታውቋል። የማህበራዊ ዋስትና ስርዓት ማሻሻል፣ ዜጎችን መሰረት ያደረገ የጤና ስርዓት፣ ሰው ተኮርና አእምሮን መቀየር ላይ ትኩረት ያደረገ የትምህርት ስርዓት ለመገንባትና የሀገሪቱ ወጣቶች ከስደት ተላቀው ሰርተው መለወጥ የሚችሉባቸው መንገዶች መቀየሱንም በሰነዱ ገልጿል። በኢኮኖሚው ዘርፍ ደግሞ በቱሪዝም፣ በኃይል አማራጮች፣ በኢንዱስትሪና በማዕድን መስኮች ላይ በስፋት መስራት የሚያስችለውን ውጥን መንደፉን ለመረዳት ተችሏል። በተጨማሪ የመሰረተ ልማት ግንባታ ላይም ለመስራት ያስችላሉ ያላቸውን በዝርዝር አቅርቧል። በፖለቲካው ደግሞ የምርጫ ስርዓቱን ማሻሻል፣ ቋንቋን መሰረት ያደረገውን የፌዴራል ስርዓት አወቃቀር መቀየር፣ ህገ መንግስቱን ማሻሻል፣ ሰብአዊና ዲሞክራሲያዊ መብቶች እንዲከበሩና ዲሞክራሲያዊ ስርዓት እንዲሰፍን ለማድረግ ያስችላሉ ያላቸውንም በማኒፌስቶ አካቷል። ትብብር፣ ኢህአፓ፣ መኢአድ፣ እናት፣ አኢዴፓና አግን ፓርቲዎች በመሆን የመሰረቱት ቅንጅት መሆኑ ይታወቃል። ከፍተኛ እጩዎቹንም በማስመዝገብ ከብልጽግናና ከኢዜማ በመቀጠል 3ኛ ደረጃ ላይ የተቀመጠ መሆኑንም የብሔራዊ የምርጫ ቦርድ መረጃ ያመለክታል። በጋምቤላ ክልል ግጭት ውስጥ ተሳታፊ ናቸው የተባሉ 62 ፖሊሶች ጉዳያቸው በሕግ እየታየ ነው። በጋምቤላ ክልል ተከስቶ በነበረው የጸጥታ መደፍረስ ወቅት በጥፋት ድርጊቶች ውስጥ ተሳታፊ መሆናቸው ተረጋግጧል ከተባሉ 272 የፖሊስ አባላት ውስጥ የ62ቱ ጉዳይ በሕግ እየታየ መሆኑን አንድ የክልሉ ከፍተኛ ኃላፊ መናገራቸውን ኢትዮጵያን ኢንሳይደር ዘግቧል። ከዚህ ክስተት ጋር በተያያዘ በአጠቃላይ 642 የፖሊስና የአድማ ብተና አባላትን ከስራ ማሰናበቱን የክልሉ ፖሊስ ኮሚሽን አስታውቋል። ኮሚሽኑ በክልሉ ፖሊሶች ላይ ይህንን እርምጃ የወሰደው ሁሉንም ያካተተ የተሃድሶ ስልጠናና ግምገማ ካደረገ በኋላ መሆኑን ገልጿል። በጋምቤላ ክልል ከተከሰተው የጸጥታ ችግር በኋላ በክልሉ ያሉ የመደበኛ ፖሊስ አባላትና የአድማ ብተና ፖሊሶች የተሃድሶ ስልጠና እንዲወስዱ የተደረገው በመከላከያ ሰራዊት ዳሎል ማዕከላዊ እዝ ማሰልጠኛ እንደነበር ታውቋል። ወደ ማሰልጠኛ ተቋሙ ላልገቡ ቀሪ የፖሊስ አባላት ኮሚሽኑ የግምገማ መድረክ በማዘጋጀት ሂስና ግለ ሂስ እንዲያካሂዱ ማድረጉ ተገልጿል። ግዙፉ የፀሐይ ኃይል አቅራቢ ሳንኪንግ በ150 ሚሊዮን ዶላር ኢንቨስትመንት ወደ ኢትዮጵያ ሊገባ ነው። በዓለም አቀፍ ደረጃ ግዙፉ የፀሐይ ኃይል ኩባንያ የሆነው ሳንኪንግ በኢትዮጵያ እስከ ኢሮፓያን አቆጣጠር 2030 ድረስ 150 ሚሊዮን ዶላር ኢንቨስት ለማድረግ የሚያስችለውን ስምምነት ተፈራረመ። ብሉምበርግ እንደዘገበው መቀመጫውን ኬንያ ያደረገው ይህ ኩባንያ ከኢትዮጵያ ኢንቨስትመንት ኮሚሽን ጋር የመግባቢያ ሰነድ ተፈራርሟል። ስምምነቱ የተፈረመው በአራተኛው ኢንቨስት ኢን ኢትዮጵያ 2026 ፎርም ላይ ነው። ሳንኪንግና የኢትዮጵያ ኢንቨስትመንት ኮሚሽን በጋራ በሰጡት መግለጫ የስምምነት ኩባንያው ከአፍሪካ ትላልቅና ጥቅም ላይ ካለዋሉ የፀሐይ ኃይል ገበያዎች አንዷ ወደ ሆነችው ኢትዮጵያ መግባቱን የሚያበስር መሆኑን ገልጸዋል። ይህ ኢንቨስትመንት ኩባንያው እስከ 2030 ድረስ በመላው አፍሪካ የኤሌክትሪክ ተደራሽነትን ለማስፋፋት አልሞ የሚሰራ መሆኑ ተገልጿል።
በነዳጅ እጥረት ምክንያት ሰራተኞች የአመት ፍቃድ የተሰጣቸው ነው። በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው የትራንስፖርት ችግር ሳቢያ እጅግ አስፈላጊ ላልሆኑ ሰራተኞቻቸው የአመት ፍቃድ መስጠት መጀመራቸውን ሪፖርተር ዘግቧል። ይህንኑ መመሪያ መንግስት ለሲቪል ሰርቪስ መስሪያ ቤቶችና ለመንግስት የልማት ድርጅቶች ካስተላለፈው የውስጥ ማስታወሻ መመልከቱን ጋዜጣው ጠቅሷል። ሰሞኑን አዲስ አበባ ውስጥ በርካታ አሽከርካሪዎች ነዳጅ ለማግኘት በማደያዎች ላይ ተሰልፈው ለማደር ተገደዋል። ኢትዮጵያ አብዛኛውን የነዳጅ ፍጆታዋን የምታገኘው ከባህረ ሰላጤው ሀገራት ሲሆን ኢራን የዓለም 20% ነዳጅ የሚተላለፍበትን የሆርሙዝ ሰርጥ ሙሉ በሙሉ መዝጋቷን ተከትሎ በዓለም ዙሪያ ከፍተኛ የነዳጅ እጥረት ተከስቷል። ማህበሩ ለጤና ባለሙያዎች የትርፍ ሰዓት ክፍያቸው እንዲሰጣቸው ጠየቀ። የአማራ ክልል የሕክምና ማህበር የክልሉ ጤና ሙያተኞች በከፍተኛ ጫና ውስጥ ሆነው ከ7 ወር በላይ የሰሩበት የትርፍ ሰዓት ክፍያና የተጋላጭነት ክፍያ በአስቸኳይ እንዲከፈላቸው ጠየቀ። ማህበሩ መንግስት ለጤና ባለሙያዎች ነጻ የትራንስፖርት አገልግሎትና ነጻ የቤት መስሪያ መሬት ወይም የረጅም ጊዜ ብድር አገልግሎት እንዲያመቻችም ጠይቋል። የባለሙያዎች የደሞዝና የጥቅማ ጥቅም መመሪያዎች ተግባራዊ ባለመሆናቸው ሙያተኞችን ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ አጋልጧል ያለው ማህበሩ ለጉዳዩ ኃላፊነት ወስዶ ምላሽ የሚሰጥ አካል የለም ሲል አማሯል። የቀድሞ የሴኔጋል ፕሬዝዳንት ማኪሳል ለተመድ ዋና ጸሐፊነት እጩ ሆነው ለመቅረብ የአፍሪካ ህብረትን ድጋፍ ሳያገኙ ቀሩ። አገራቸው ሴኔጋልን ጨምሮ 20 ሀገራት ማኪሳል የተመድ ዋና ጸሐፊ ሆነው እንዲወዳደሩ ድጋፍ ነግሯቸዋል። በድርጅቱ አሰራር መሰረት 1/3 አባል ሀገራት የድርጅቱን ረቂቅ ውሳኔ በይፋ ካልተቃወሙ ውሳኔው ወዲያውኑ የህብረቱ አቋም ይሆናል። ማኪሳል የካበተ የአመራር ልምድና ዓለም አቀፍ ትስስር እንዳላቸውና በሀገራት መካከል መግባባት እንዲኖር የተዋጣለት ስራ እንደሰሩ ለአባል ሀገራት ባሰራጨው ረቂቅ ውሳኔ የገለጸው ህብረቱ ሀገራቱ ድጋፍ እንዲሰጧቸው ጠይቆ ነበር። በተያዘው የአውሮፓውያን አመት የስልጣን ጊዜያቸውን የሚያጠናቅቁትን የተመድ ዋና ጸሐፊ አንቶኒዮ ጉተሬስ ለመተካት ከወራት በኋላ ምርጫ ይደረጋል። ቡርኪና ፋሶ በህግ መወሰኛ ምክር ቤቱ አማካኝነት አዲስ የለውጥ ቻርተር አጸደቀች። ከሀገሪቱ የሽግግር ህግ መወሰኛ ምክር ቤት የወጣው መግለጫ እንደሚያመለክተው የቻርተሩን ሰነድ ለማጽደቅ የቀረበውን ረቂቅ አዋጅ በስብሰባው በተገኙ 70 ምክር ቤት አባላት በሙሉ ድምጽ ጸድቋል። ይህ አዲስ ሰነድ እንደ አውሮፓውያን አቆጣጠር በጥቅምት 14 2022 የጸደቀውን የሽግግር ወቅት ቻርተር ይተካል ተብሎ ይጠበቃል። በቻርተሩ የቡርኪና ፋሶ ፕሬዝዳንት በመጪው ፕሬዝዳንታዊ የህግ መወሰኛ ምክር ቤትና የማዘጋጃ ቤት ምርጫዎች ላይ ለመወዳደር ብቁ መሆናቸው ተመላክቷል። በተጨማሪም የሽግግር መንግስቱ ወደ የህዝብ መንግስት መቀየሩ ተገልጿል። የዓለም ንግድ ድርጅት በከፍተኛ ስጋት ውስጥ መሆኑ ተገለጸ። የዓለም ንግድ ድርጅት በካሜሩን መዲና ያውንዴ ባደረገው 14ኛው ሚኒስትሮች ጉባኤ ላይ የዓለም አቀፉ የንግድ ስርዓት የመፈራረስ አደጋ ተጋርጦበታል የሚል ማስጠንቀቂያ ተሰጥቷል። የድርጅቱ ዋና ዳይሬክተር ንጎዚዮ ኮንጆ ኢዌይላ እንደገለጹት ዓለም ባለፉት 80 ዓመታት አይተው የማታውቀው አይነት የንግድ መስተጓጎል ውስጥ የምትገኝ ሲሆን ነባሩ የዓለም የንግድ ስርዓት ዳግም እንደማይመለስና አዳዲስ አቅጣጫዎችን መመልከት እንደሚገባ አሳስበዋል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጣሉት ሰፊ የታሪፍ ገደቦች እንዲሁም እየተከተሉት ያለው የጥበቃ ፖሊሲ ለድርጅቱ ህልውና ፈተና መሆኑ ተመልክቷል። አሜሪካ አሁን ያለው የንግድ ስርዓት ውጤታማ እንዳልሆነና መለወጥ እንዳለበት ስትገልጽ፣ ቻይና በበኩሏ ነባሩ መመሪያ መናጋቱ የፓንዶራ ሳጥንን ከመክፈት ጋር እኩል ነው ስትል አስጠንቅቃለች። የአውሮፓ ህብረትና እንግሊዝም ድርጅቱ በአፋጣኝ ማሻሻያ ካላደረገ በስተቀር ዓለም አቀፉ የንግድ ህግ ተጠያቂነት በሌለው መልኩ ሊበታተን እንደሚችል ስጋታቸውን ገልጸዋል። በራያ የምርጫ እንቅስቃሴ ያለመጀመሩ በተፈናቃዮች ዘንድ ስጋት ፈጥሯል። የማንነትና ራስን በራስ የማስተዳደር ጥያቄ በሚነሳባቸው ራያና ወፍላ አካባቢዎች ምርጫ ለመካሄዱ በታጠቁ ኃይሎች ምክንያት አካባቢያችንን ለመልቀቅ ተገደናል የሚሉ የህብረተሰብ ክፍሎች ወደ ቀያቸው ለመመለስ የሚኖራቸውን እድል እንደሚያጠበውና ስቃያቸው እንደሚያራዝመው ገልጸዋል። አድማጮች፣ የዚህን ዜና ዝርዝር ባልደረባችን ትንሳኤ አበበ እንደሚከተለው ታስደምጥናለች። በኮማንድ ፖስት ስር ይተዳደሩ የነበሩት የማንነትና ራስን በራስ የማስተዳደር ተደጋጋሚ ጥያቄ የሚያነሱት ራያ አላማጣ ከተማ፣ ራያ ባላ፣ ወፍላ፣ ዛታና ኮረም ከተማ በህወሓት ታጣቂዎች ቁጥጥር ስር መዋላቸውን ተከትሎ
የአማራ ተወላጆች ነን የሚሉ ከ85,000 የሚበልጡ ሰዎች ወደ ሰሜንና ደቡብ ወሎ ዋግኽምራና አዲስ አበባ መፈናቀላቸውን ያገባናል የሚሉ አካላት ይናገራሉ። ግንቦት 24 ቀን 2018 ዓ.ም መንግስት 7ኛውን ሀገር አቀፍ ምርጫ ለማድረግ ዝግጅቱን በሚያካሂድበት በዚህ ጊዜ በወረዳዎቹ ምንም አይነት እንቅስቃሴ አለመደረጉ አካባቢው በህዝብ ተመራጭነቱ ባልተረጋገጠ ወታደራዊ ቡድን እንዲመራ ያደርገዋል ይላሉ። ከሚኖሩበት አላማጣ ተፈናቅለው በቆቦ ከተማ በመጠለያ ተጠልለው የሚኖሩ አንድ አስተያየት ሰጪ ማንነታችንን ሊወክል አሊያም ህጋዊ መሰረት ያለው የመንግስት አስተዳደር ሊመሰረት የሚችልበት እድል ከሌለ መፈናቀላችንም ስቃያችንም ይቀጥላል ነበር ያሉት። ከዚህ በፊት በነበረው ምርጫ እኛ ጋር ባለመደረጉ አካባቢው ሰላም እንዳይኖረው ሰላም እንዳይሆን ገባን ስንል ወተን ቀረን ስንል ደግሞ አንዳንድ ቢደረጉ ጥረቶች ተመልሰን ግን መጽናት አልቻለም። አሁንም እዚህ አካባቢ ምርጫ አልተደረገም ማለት የዜጎች የመኖርና ያለመኖር ሁኔታ በፖለቲከኞች ስር ሆኗል ማለት ነው። ሰው በመሆን የምታገኘው መብት ተነፍገናል ማለት እሱ ብቻ አይደለም። አጠቃላይ እንደ ሀገርም የሚያመጣው ችግሩ ብዙ ነው። የኛ አለመመለስ ዜጋው ተፈናቅሎ መጠጊያ የሌለው ህዝብ በሌላ በኩል ምርጫ ተደርጎ ሰላም አለው ተብሎ ሊነገር አይችልም። ምክንያቱም ዜጋ እንደ ዜጋ እኩል መታየት ስላለበት። በተፈናቃዮቹ የተሰነዘሩትን ስጋቶች የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ ይጋራቸዋል። በህብረተሰቡ በኩል የተነሳው ቅሬታና ስጋት ትክክል ነው። በተለይ በቅርቡ ደግሞ ያው የፕሪቶሪያውን የሰላም ስምምነት በይፋ በመጣስ ከተጣሰ የቆየ ነው። ኦልሬዲ አሁን ግን በአዋጅ መልክ ማለት ነው በመጣስ አላማጣ ከተማ ላይ የትግራይ ጊዜያዊ አስተዳደር የሆኑት ጀነራል ታደሰ አላማጣ ላይ ሰብስበው ነበር። የጦር አበጋዞቻቸውና ሌሎችም ሰዎች አብረው መጥተው አላማጣ ስብሰባ አድርገዋል። በእርግጥ ያው ወደ ከተማ ሲገቡ ህዝቡ ቤቱን ዘጋግቶ ሊያያቸው ሁሉ ተጸይፎ ነው። አቀባበልም አላደረገም። ቪዲዮዎቹን ማየት ስለሚቻል ማለት ነው። ከተለያዩ ቦታ ሰብስበው ያመጧቸውና የነሱን አባላት ሰዎች ብቻ አዳራሽ ውስጥ አስገብተው በግል ኮማንድ ፖስቱን በኃይል አስወጥተናል። ከዛሬ ጀምሮ ይህ አካባቢ በእኛ አስተዳደር ስር ሆኖ ይቀጥላል። መንግስታዊ ተቋማትም በይፋ ስራቸውን ይጀምራሉ ብለው አውጀዋል። ከዚህ በኋላ አወዛጋቢ ምናምን የሚባል ቦታ የለም። ይህ ቦታ የትግራይ ቦታ ነው። አላማጣ አማራ ሆኖ መኖር ይችላል። አማራ ነኝ ብሎ መቀስቀስ ወይም የአማራ ቦታ ነው ብሎ መናገር ግን አይችልም። እንደዚህ በሚያደርጉ አካላት ላይ እርምጃ እንወስዳለን የሚል ዛቻና ማስፈራሪያ ካሳዩ በኋላ ቀደም ሲል ከ80,000 በላይ አካባቢ ሞስት ተፈናቅሎ ወደ ተለያዩ ቦታዎች መሄዳቱ ይታወቃል። አሁን ታደሰ ወረደ ገብቶ ከወጣ በኋላ ደግሞ በጣም ብዙ ህዝብ ነው ከገጠርም ከከተማም ኦልሞስት ከ6 ወረዳ እየለቀቀ ወደ ተለያዩ አቅጣጫዎች እየሄደ ያለው። የትግራይ ክልል ጊዜያዊ አስተዳደር የደቡባዊ ትግራይ አስተዳዳሪ አድርጎ የሾማቸው ዝናቡ ገብረመድህን በቅርቡ በአላማጣ ከተማ በተካሄደ ስብሰባ በአላማጣ ከተማ ማንኛውም ሰው እኔ አማራ ነኝ ብሎ መኖር ይችላል፣ ይህ አካባቢ አማራ ነው ብሎ ለመንቀሳቀስ ግን በፍጹም አንፈቅድም ማለታቸውን የሚያሳዩ ተንቀሳቃሽ ምስሎችና ድምጾች ይፋ መሆናቸውን ተከትሎ ውጥረቱ መባባሱ ይነገራል። አብዛ ከተማ ዚያ ለሆነ ይሆን ሰብ አና አምሓራ ይውሉ ክነብር ይኽእል ወላ ኡጋንዳዊ ይውሉ ክነብርም ይኽእል እዚ ከባቢ አምሓራ ይውሉ ግን ክቅስቅስ ካላዕል ግን በፍጹም ንፈቅድ ይሆን በፍጹም አይንፈቅድ። ሰቆጣ ከተማ በረንዳ ላይ እንደሚያድሩ የተናገሩ ሌላው የአላማጣ ከተማ ነዋሪ ደግሞ ጉልበታቸውን አፍስሰው ቤትና ንብረት ቢያፈሩም አሁንም ከመፈናቀልና የበጎ አድራጊዎችን እርዳታ ከመጠበቅ አለመውጣታቸውን ገልጸዋል። ብርጋዴር ጀነራል ታደሰ ወረደና በአቶ ዝናቡ ገብረመድህን የተላለፈው መልእክትም ተወልጄ ወዳደኩበት አካባቢ ለመመለስ ያለኝን ተስፋ አጨልሞታል ብለዋል። ቀደም ሲል የተናገሩት ተፈናቃይም የስነ ልቦና ጫናው ሀብትና ንብረት ከማጣት እንደሚበልጥ ይናገራሉ። አከራካሪ የተባሉ አካባቢዎች በዋነኛነት በፕሪቶሪያዊ ሰላም ስምምነት አንቀጽ 10 ንዑስ ቁጥር 4 ላይ የተቀመጠ ነው። እነዚህ አከራካሪ ቦታዎች ዕጣ ፈንታ በህገ መንግስቱ መሰረት መፍትሄ እንደሚሰጠው ይጠቁማል። ያ ማለት የህገ መንግስቱ አንቀጽ 48 ንዑስ ቁጥር 1 ላይ በክልሎች መካከል ይገባኛል ጥያቄ ካለ ወይ የማንነት ክሌም ካለ ክልሎቹ ተነጋግረው እንዲፈቱት ይጠበቃል። በዛም የማይፈታ ከሆነ በ48 ንዑስ ቁጥር 2 መሰረት የፌዴሬሽን ምክር ቤት የህዝቡን አሰፋፈር ስሜት፣ ፍላጎት ታሳቢ አድርጎ መፍትሄ ይሰጣን ወይም ይወስናን የሚል ህገ መንግስታዊ ድንጋጌ አለ። ስለዚህ የፕሪቶሪያዊ ሰላም ስምምነት ይህን ታሳቢ አድርጎ ነው ያስቀመጠው። የትግራይ ጊዜያዊ አስተዳደር በተለያዩ አጋጣሚዎች የፕሪቶሪያውን የሰላም ስምምነት እንዳይፈጸም መንግስት እንቅፋት ሆኗል ሲል ይከሳል። ሌሎች በበኩላቸው ሁነኛ የጦር መሳሪያዎችን ደብቆ የወደቁና የተበላሹ መሳሪያዎችን በመመለስ ታጣቂዎች ወደ አከራካሪ አካባቢዎች እንዳይገቡ የተላለፈውን ጥብቅ ማስጠንቀቂያ በመጣስ በትምህርት ቤቶችና በህዝብ ተቋማት ላይ በማስፈር የሃይማኖት ተቋማት አባቶችንና ምዕመናን ላይ ሰብአዊ ድጋፍ በመፈጸም ስምምነቱን የሻረው ራሱ የትግራይ ታጣቂ ነው በማለት ክሱን በክስ
ይመልሳሉ። የአዲስ አበባ ምክር ቤት አባሉና በራያ ፖለቲካና ታሪክ የተለያዩ ጥናታዊ ጽሁፎችን ያበረከቱት ዶክተር ሲሳይ መንግስቴ የስምምነቱን ይዘት በአጭሩ እንዲህ ይገልጹታል። እኔ ስማር ነገ የተሻለ ደረጃ ደርሳለሁ ብዬ ልጆችን ከኔ ህይወት ከኔ ነገር ይወጣሉ ልጆችንም ቀርጻለሁ ያምናል ብዬ ነበር። አሁን ካህን ሆነህ መፈናቀል ሆነ ለሀገሪቱ ትግራይ ብለህ ካልቀደስ ውጣ ተባለ። የሚያሳዝነው እኮ ሀብትማ ንብረትማ ተው ይመለስ ይሆናል። የስነ ልቦና መፈናቀል ግን መቼም አይስተካከልም። ለማንም እንደምንናገረው ሰሚም የለም። ሰው እንዴት ተነጋግሮ ችግርን መፍታት ያቅታል? ማለት እኛ ሀብት ንብረት እኮ ህይወት ሲኖር ነው ትልቁ ባከለን ኖረን ብለን የምታስበው የኛ ህይወት በራሱ ባክኗል እንጂ። የሰላም ስምምነት አፈጻጸም ሂደቱ ግን ችግሮች እንዳሉበትም አልካዱም። የትግራይ ፖለቲካ ኃይሎች በመላእት ማለት ይቻላል አከራካሪ የሚባል ቦታ የለም። ወደ ትግራይ ነው መመለስ ያለባቸው፣ ይሄን አንቀበለውም የሚል ሳቢ ያላቸው። በዚህ ምክንያት ዘንድሮ የሰባተኛው ዙር ምርጫ መጀመሪያ ዝርዝር ላይ በትግራይ ክልል ውስጥ ሆነው ነበር የወጡት። እነዚህ በወልቃይት ጠገዴ፣ ጠለምትና ራያ ላይ ያሉ የምርጫ ክልሎች 5 ናቸው። 5 የምርጫ ክልሎች በትግራይ ክልል ስር ሆነው እንደሚካሄድባቸው አይነት መረጃ ነበር የወጣው። የእነዚህ አካባቢ የህብረተሰብ ክፍል ብቻ ሳይሆን የአማራ ፖለቲከኞች፣ ሌሎችም ያገባናን የሚሉ ኢትዮጵያውያን ሳይቀሩ ተከፍተው እንደነበረ ቁጣቸውን ተቃውሟቸውን ገልጸው ነበረ። ከዛ አልፎ የማንነት ኮሚቴዎች ለብሔራዊ ምርጫ ቦርድ ደብዳቤ ሁሉ አቅርበው በአካልም ተገኝተው ጥያቄ አቅርበው ነበር። በሱ መሰረት የፌዴሬሽን ምክር ቤት አንድ የወሰነ ውሳኔ ነበረ። እሱ ምንድነው? የእነዚህ አከራካሪ ቦታዎች ለህዝብ ተወካዮች ምክር ቤት አባላት እንዲመርጡ ከትግራይ ክልል ነጻ ሆነው ከአማራ ክልልም እንደዚሁ በፌዴራል መንግስት ስር ሆነው ምርጫ እንዲያካሂዱ የሚያደርግ ውሳኔ ለብሔራዊ ምርጫ ቦርድ አሳወቀ። ያን ውሳኔ ተከትሎ የአከራካሪ ቦታ ያሉ ኮሚቴዎች በግማሽም ቢሆን ጥያቄያቸው ስለተመለሰ ወይም እንዲመለስ ምቹ ሁኔታ እየፈጠረ ስለሆነ ተቀብለውት ነበረ። የትግራይ ፖለቲከኞች ግን የተቃውሞታን አምረው ሁሉም ፖለቲከኞች ብቻ ሳይሆን ሌሎች የሲቪል ማህበራት ምናምን ሳይቀሩ የተቃወሙበት ሁኔታ ነበር። ያን ተከትሎ የነጌታቸው ረዳ ስምረት ለፍርድ ቤት ክስ መስርቶ እንደነበረ ይታወሳል። በሂደት ግን የማንነት አስመላሽ ኮሚቴዎችም ተቃውሞ አቀረቡ። የአማራ ፖለቲካ ድርጅቶችም እንደዚሁ ጣልቃ ለመግባት ጠየቁ። ይህን ታሳቢ አድርጎ ጌታቸው ረዳ ክሴን አስቻለሁ ያሉበት አጋጣሚ አለ። ከዚህ በኋላ ያለው ለውጥ እኔ እስካሁን የምጠብቀው የብሔራዊ ምርጫ ቦርድ እነዚህን አካባቢዎች የእጩዎች የመራጮች ምዝገባ እንዲካሄድ ፕሮግራም ያወጣን፣ ጊዜ ሰሌዳ ያሳውቃን የሚል ተስፋ ነው የነበረ። የፌዴሬሽን ምክር ቤት አከራካሪ የሚላቸውን አካባቢዎች ከሁለቱም ክልሎች ነጻ እንዲሆኑ በማድረግ በፌዴራል መንግስቱ ስር ሆነው ምርጫ እንዲያካሂዱ ውሳኔ ቢያሳልፍም በአካባቢው ምንም አይነት የምርጫ እንቅስቃሴ አለመኖሩን የሀራምቤ የመረጃ ምንጮች ገልጸዋል። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢው ኃይሉ አበራ ግን በአካባቢው ያለው ተጨባጭ ሁኔታ ምርጫ ለማካሄድ የሚያስችል አይደለም ይላሉ። እኛ በተደጋጋሚ ችግሩን እንዲፈታ በሰላማዊ መንገድ ፌዴራል መንግስትም ለዓለም አቀፍ ተቋማትም ለሁሉም አሳውቀናል። በነገራችን ላይ ጥያቄያችን ሰላማዊ ነው፣ ፍትሃዊ ነው፣ እውነት ነው። በየትኛውም መንገድ በየትኛውም ቦታ ላይ ቢኬድ የሚያሳፍር ጥያቄ አይደለም ያለው። በየትኛውም በኩል ልንረታ ልናሸንፍ የምንችልበት እውነት ነው ይዘን እየመጣን ያለን። ይሄ እውነት ነው እንግዲህ በአደባባይ ተጨፍልቆ ህዝቡ እየተሰቃየ ያለው። ዞሮ ዞሮ አሁን ይሄ ህዝብ አሁንም በከራ ላይ ነው ያለው። ትምህርት ተቋማት ተዘግተዋል። አገልግሎት ሰጪ ተቋማትም የሉም። ኦልሞስት ህዝቡ ተፈናቅሎ ወጥቷል። ከ60 ሺህ በላይ ህጻናት ተማሪዎችም ከትምህርት ገበታዎች ሆነዋል። ከበጀት ውጭ ከሆነ ከ5 ዓመት አልፎታል። አሁንም ሌላ 5 ዓመት ነው እንደገና እየተዳረገ ያለው። እኛ አሁን አካባቢው ላይ አሁን ባለበት ተጨባጭ ሁኔታ ምርጫ ይካሄዳል የሚል እምነት የለኝም። ምክንያቱም ሙሉ በሙሉ አሁን በህወሓት ቁጥጥር ስር ነው ያለው። ህዝቡም በእንግልትና በስደት ላይ ነው ያለው። ለምንድን ነው ታዲያ ይህን እያወቃችሁ ያደረጋችሁት የሚል ጥያቄ ከመጣ ግን ሄዶ ነገር ያው ጉዳዩ በጠረጴዛው ዙሪያ መፈታቱ ስለማይቀር ህጋዊ የሆነውን መስመር መልክ እንዲይዝ ሪከርድ ሆኖ እንዲቀመጥ ከመፈለግ አንጻር ነው። ተሰንዶ እንዲቀመጥ ነገ ጥያቄ ቢነሳ ዝም አለማለታችንን ለማሳወቅ ነው እንጂ አሁን መሬት ላይ ባለው ተጨባጭ ሁኔታ ያለው ሂደቱን እሱን የሚያሳይ አይደለም። የአቶ ኃይሉን ማብራሪያ የሚጋሩት ዶክተር ሲሳይ በራያ አካባቢ የሚስተዋለው ችግር ከወልቃይት እጅግ የተለየና ውስብስብ መሆኑን ይገልጻሉ። የትግራይ ታጣቂዎች ናቸው ይዘውት ያሉት። ኃይል እያጠናከሩ ነው። አሁንም እዚህ አካባቢ ያን ከማስወጣት ይጀምራል ማለት ነው። ወልቃይት ጠገዴ፣ ጠለምት ላይ ብዙ ችግር የለውም። የፌዴራል መንግስት ነው ያለው። አካባቢዎቹ ራሳቸውን በራሳቸው እያስተዳደሩ ነው ያሉት። ያን ተጠቅሞ የመራጮች ምዝገባ ማካሄድ ይችላል። የእጩዎች ምዝገባ ማካሄድ ይችላል ያለምንም እንቅፋት ማለት ነው። ራያ ላይ ግን የመጀመሪያው እርምጃ መሆን የሚችለው እዛ ያለው የትግራይ ታጣቂ ኃይል እንዲለቅ እንዲወጣና የፌዴራል መንግስት አካባቢዎችን መልሶ እንዲቆጣጠር የማድረግ ስራ መሰራት አለበት። ይህን ለማድረግ ደግሞ የፌዴሬሽን ምክር ቤት ለፌዴራል መንግስት ማዘዝ አለበት ማለት ነው። እስካሁን እንዲህ አይነት ነገር ላይ መደረሱን አላውቅም። ብሔራዊ ምርጫ ቦርድ መጋቢት 2 ቀን 2018 ዓ.ም ምርጫ በሚደረግባቸው አንዳንድ አካባቢዎች በሚስተዋሉ የጸጥታ ስጋቶች ዙሪያ ከፖለቲካ ፓርቲዎች ጋር መምከሩን በይፋዊ ገጹ አስነብቧል።
በወቅቱ የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ቦርዱ በራሱ የደረሰባቸውንና የእርምት እርምጃ ሊወሰድባቸው ይገባል ያላቸውን ጉዳዮች በሚመለከተው መንግስታዊ አካል በኩል እንዲስተካከል ጥረት በማድረግ ላይ መሆኑን ገልጸው ነበር። ፖለቲካ ፓርቲዎቹ በለዩዋቸውና ለቦርዱ ባሳወቋቸው አካባቢዎች ላይ ወደፊት የክትትልና ቁጥጥር ኮሚቴ እንደሚያሰማራም ተናግረዋል። ይሁን እንጂ በራያና በወፍላ አካባቢዎች ስላለው እውነታ ይምከሩ አይምከሩ ድረገጹ ያለው ነገር የለም። የፖለቲካ ኃይሎች በሚመዟቸው ፖለቲካ ካርዶች ለአሸናፊነታቸው እንጂ በሂደቱ ገፈት ቀማሽ ለሆነው ህዝብ የተጨነቁ አይመስልም። ለዚህም ነው ከ85,000 በላይ ተፈናቃዮች፣ በመቶዎች የሚቆጠሩ የወደሙ ቤቶችና ያልተመለሱ የማንነት ጥያቄዎች የራያ አካባቢ መገለጫዎች የሆኑት። አድማጮቻችን ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን አርዕስቶች እናስታውሳችሁ። በራያ የምርጫ እንቅስቃሴ ያለመጀመሩ በተፈናቃዮች ዘንድ ስጋት ስለመፍጠሩ፣ ቅንጅቱ የምርጫ ማኒፌስቶውን ይፋ ስለማድረጉ፣ በጋምቤላ ክልል ግጭት ውስጥ ተሳታፊ ናቸው የተባሉ 62 ፖሊሶች ጉዳያቸው በሕግ እየታየ ስለመሆኑ ከሀገር ቤት፣ የቀድሞ የሴኔጋል ፕሬዝዳንት ለተመድ ዋና ጸሐፊነት እጩ ሆነው ለመቅረብ የአፍሪካ ህብረትን ድጋፍ ሳያገኙ ስለመቅረታቸው፣ ቡርኪና ፋሶ በሕግ መወሰኛ ምክር ቤቱ አማካኝነት አዲስ የለውጥ ቻርተር ስለማጽደቋ ከአፍሪካ፣ የዓለም ንግድ ድርጅት በከፍተኛ ስጋት ውስጥ መሆኑ ስለመገለጹ ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝንላችሁ ዜናዎቻችን እኒህ ነበሩ። ዜናዎቹን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን ተመኘው።